ጨለማን ተገን በማድረግ የስርቆት ወንጀል የፈጸመው ግለሰብ በእስራት መቀጣቱ ተገለጸ። ዋና ሳጅን አባበል ከበደ ተከሳሽ ታምራት ቱባ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ልዩ ቦታው ላፍቶ ሁለተኛ ደረጃ ትምህርት ቤት ተብሎ ከሚጠራው አካባቢ በሌሊቱ ክፍለ ጊዜ ነው። ተከሳሹ ጨለማን ተገን በማድረግ በአጥር ላይ ዘለው በመግባት ንብረቶችን ሰርቆ ከተሰወረ በኋላ መያዙን የላፍቶ አካባቢ ፖሊስ ጣቢያ የወንጀል ምርመራ ቲም ኃላፊ የሆኑት ምክትል ኢንስፔክተር ነጋሽ ማቴዎስ ተናግረዋል። የግል ተበዳይ ከተከራየበት መኖሪያ ቤት ውስጥ በሌሊት ክፍለ ጊዜ እረፍት አድርጎ ተኝቶ እያለ አሁን ተጠርጣሪ የሆነው ያው በሌሊቱ 9 ሰዓት ላይ አጥር ተንጠልጥሎ የሱን መስተዋት ሻተር በመክፈት ወደ ውስጥ መኝታ ክፍል በመግባት አንድ ሳምሰንግ ጋላክሲ ኤስ ኤፍኢ የዋጋ ግምቱ 240,600 የዋጋ ግምት የሚያወጣና ሁለተኛ ደግሞ የፓወር ባንክ 46,500 የሚያወጣ ሁለተኛ የግል ተበዳይ ከሱ ጋር አርፎ የነበረም ሳምሰንግ ጋላክሲ M14 የዋጋ ግምቱ 28,000 የሚያወጣው ሰርቆ የተሰወረ ሲሆን በወቅቱ አመልካች በማግስቱ መጥቶ ሲያመለክት እኛም ማመልከቻ ተቀብለን ያው ምርመራ የማጣራት ስራ ከጀመርን በኋላ ያው ተጠርጣሪ አካባቢ በነበረበት የካሜራ ሲሲቲ ካሜራ በነበረበት እዛ በመጠየቅ በማየት በአይን በማወቅና በሌላ ጊዜ ከ14 ቀን በኋላ በብርቱ ክትትል እና ቁጥጥር በክትትል አባሎች ያው በወረዳ 11 ሀና ማርያ አባሻውል በሚባለው ቦታ ላይ ከነ ኤግዚቢቱ እየተያዘ መሆኑን እንገልጻለን። የታምራት ቱባን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ አንደኛ የወንጀል ችሎት በፈጸመው የስርቆት ወንጀል ጥፋተኝነቱን በማረጋገጥ ተከሳሹን ያስተምራል፣ ሌሎችንም ያስጠነቅቃል በማለት በ7 ዓመት ከ2 ወር ጽኑ እስራት እንዲቀጣ ውሳኔ ያስተላልፎበታል። ማህበረሰቡ ተመሳሳይ ወንጀል እንዳይፈጸምባቸው በሌሊቱም ሆነ በቀኑ ክፍለ ጊዜ የመኖሪያ ቤታቸውን በትክክል መዝጋታቸውን ማረጋገጥ እንዳለባቸው ምክትል ኢንስፔክተር ነጋሽ አሳስበዋል።